የክርስቶስን እንባ ባበሰችበት እጇ የሁላችንን እንባ ታብስልን። ሰው መንፈስ ቅዱስ ሲሞላበት እመቤታችንን ነው የሚያመሰግነው። መንፈስ ቅዱስ ሲሞላበት ከግድግዳ ጋር አይጋጭም። መንፈስ ቅዱስ ሲሞላበት አይንፈራፈርም። መንፈስ ቅዱስ የሞላበት ውዳሴ ማርያም ነው የሚጮኸው። ወደ ኤልሳቤጥ ቤት የመጣች ድንግል ማርያም ወደ ሁላችን ቤት ትምጣልህ። ይኸውልህ መንፈስ ቅዱስ ሲሞላብህ እኔ ማነኝ ድንግል ማርያምን ስሟን ልጠራ ትላለህ። መንፈስ ቅዱስ ሲርቅ ደግሞ ድንግል ማርያም ማናት ትላለህ። መንፈስ ቅዱስ የራቃቸው ሰዎች ማናት ይላሉ። አቤት በሰማይ ማን እንደሆነች ለማየት ይርዳቸው እግዚአብሔር። ዮሐንስን ያስደሰተች አምላክ ሁላችንን ደስ ታሰኘን። በእውነት ድምጿ ሐዘን ያስረሳል። ለካ ደስ አለው። በቃ ማርያም ማርያም ብለን ተወልደናል። ገና እስከ ምጽአት ድረስ ማርያም ማርያም እያለን እንወልዳለን። እግዚአብሔር ክብር ምስጋና ይድረሰው። በእውነት እኔ ደስ የሚል ዜና ልንገራችሁ። የድንግል ማርያም ሐሳቧ ድንግል ሆኖ መኖር ነው። እግዚአብሔር ሐሳቡ ከሷ መወለድ ነው። ሁለቱንም ፈጸመው። እሱም ከሷ ተወለደ፣ እሷም ለዘላለም ምን ሆና ኖረች? ይችላል አይችልም? እግዚአብሔር ድንግል ማርያምን ምን ብለን እንጥራት ይላል ቅዱስ ኤፍሬም። ጌታ ሆይ እናትህን ማን ብለን እንጥራት? ድንግል እንዳንላት ልጅ ታቅፋ ስታጠባየናት፣ እናት እንዳንላት ደግሞ ድንግል ሆና አየናት። እናትህን ማን ብለን እንጥራት? እናትህን መጥራት እንዲህ ከከበደ ጌታ ሆይ አንተን በምን አንደበት እንጠራሃለን? ድንግል ሆይ የሚያታልሉ ጎልማሶች ያረጋጉሽ አይደለሽም፣ የመላእክት አለቆች አመሰገኑሽ እንጂ ይላል። አንዳንድ ሰዎች እናንተ ኦርቶዶክሶች የድንግል ማርያምን ክብሯን አብዝታችሁታ ይላሉ። ክብሯን ያበዛው ማን ነው? እኛ ልንቀንሰው ልንጨምረው እንችላለን? ፀሐይ ብንሞቃት ባንሞቃት ሙቀቷ ይቀንሳል? ድንግል ማርያም ብናከብራትም ባናከብራትም ማን አክብሯታል? ምእመናን እግዚአብሔር አክብሯታል። ክብር ምስጋና ይድረሳል። ወንድ ስለማላውቅ እንዴት ይሆናል አለችው። እውነት ልንገራችሁ ቅዱስ ገብርኤል መልሱንም አያውቀውም። እንዴት በድንግልና እንደምትወልድ አያውቀውም። ስለዚህ ምን አላት? መንፈስ ቅዱስ ባንቺ ላይ ይመጣል፣ የልዑል ኃይልም ያድርብሽ። የሥላሴ ሥራ ነው ባንቺ የሚሰራው። አዎ ጥያቄ በጣም ሲበዛባችሁ ለእግዚአብሔር ምን የሚለው የለም ትላለህ። ጸበሉ እንዴት ያድናል? እምነቱ እንዴት ያድናል? ሥጋው ደሙ እንዴት ይለወጣል? መስቀሉ እንዴት ኃይል አለው ሲሏችሁ ለእግዚአብሔር በሉ። ይህን ካላችሁ በኋላ ሰዎች ጥያቄ ከቀጠሉ እነዚህ ሰዎች በእግዚአብሔር ስለማያምኑ ጊዜያችሁ እንዳታጠፉ። ቅዱስ ዮሐንስ ዘደማስቆ ምን ይላል? ድንግል ማርያም ስትወልድ አላማጠችም፣ ምጥ አላየችም። ስትወልድ ያላማጠችውን ምጥ ግን ዓርብ ዕለት አምጣዋለች። ተጨንቃለች። እግዚአብሔር ባሪያው ስትሆን እናቱ አደረጋት። እሷ ደግሞ እናቱ ስትሆን ራሷን ባሪያ ብላ ጠራች። እንዛ አመቱ እሞረሰያ ይላል ቅዱስ ያሬድ። አባት ሆይ የዕለት እንጀራችንን ስጠን ለምንለው አምላክ እኮ የዕለት እንጀራውን የሰጠችው ድንግል ማርያም ያጠባች ያሳደገችው። ባለቀሰ ጊዜ በቤተልሔም ግርግም ውስጥ በግዘ ሕፃናት እንደ ሕፃናት እንባውን አፈሰሰ። ባለቀሰ ጊዜ እንባውን የጠረገችው ማነች? ቅዱስ 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 እያሉ መላእክት የሚዘምሩለትን ልጅሽን ምን ብለሽ አስተኛሽ? በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እናማት በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡራን አበው ካህናተ ቤተ ክርስቲያን፣ ሊቃውንት፣ ወንድሞች ዲያቆናት፣ ምእመናን ምእመናት፣ አባቶች፣ እናቶች፣ ወንድሞች፣ እህቶች እንዲሁም ሕፃናት በልዑል እግዚአብሔር ሰላምታ እንደምናመሻችሁ። አሜን። ምሕረት ቸርነቱን አብዝቶ እስከዚህች ሰዓት ያደረሰን በዕድሜያችን ላይ የዛሬዋን ዕለት ይችን ሰዓት የጨመረልን ስሙን እየጠራን እንድናመሰግነው ቃሉን እንድንሰማ በቤቱ የሰበሰበን የአባቶቻችን አምላክ ልዑለ ባሕሪ እግዚአብሔር ስሙ የተመሰገነ ይሁን። እንኳን አደረሳችሁ። እንደ እግዚአብሔር ቅዱስ ፈቃድ በሚኖረን የትምህርት ጊዜ በሉቃስ ወንጌል ምዕራፍ 1 ከቁጥር 38 ላይ ተጽፎ በሚገኝ ኃይለ ቃል እንማራለን። የትምህርታችን ርዕስ የሚሆነው እነሆኝ የጌታ ባሪያ እንደ ቃልህ ይሁንልኝ የሚል ይሆናል። በዚህ ቃል ተነስተን እንማራለን። ከኔ ጋር በሉ፣ እነሆኝ የጌታ ባሪያ እንደ ቃልህ ይሁንልኝ።
በሉቃስ ወንጌል ምዕራፍ 1 ከቁጥር 38 ላይ የሚገኝ ኃይለ ቃል ነው። ቃሉን የተናገረችው እናታችን እመቤታችን ቅድስት ድንግል ማርያም ናት። በዚህ ቃል ተነስተን ስለ እመቤታችን ስለ ቅድስት ድንግል ማርያም እና እግዚአብሔር በእርሷ ስላደረገው ታላቅ ነገር እንደዚሁም ስለ ዛሬው በዓል አያይዘን እንማራለን። እግዚአብሔር አምላካችን ለአባቶቻችን ለነቢያት፣ ለአባቶቻችን ለሐዋርያት፣ ለሐዋርያውያን አበው፣ ለሊቃውንት በጉባኤያቸው ተገኝቶ ምስጢሩና ጥበቡን ገልጦ እንዳስተማረ እኛንም እንዲያስተምረን፣ እንዲመክረን፣ እንዲገስጸን የእርሱ ቅዱስ ፈቃድ ይሁንልን። የሉቃስ ወንጌል ምዕራፍ 1 ከቁጥር 26 ጀምሮ ስናነብ በሊቀ መላእክት በቅዱስ ገብርኤልና በእናታችን በቅድስት ድንግል ማርያም መካከል የተደረገ ቃለ ምልልስ እናገኛለን። የእግዚአብሔር መልአክ ቅዱስ ገብርኤል ከእግዚአብሔር ዘንድ ተልኮ ወደ እመቤታችን መጥቶ ከእርሷ ጋር የተነጋገረው ንግግር ከዚህ በፊት የሰው ልጅን ሕይወት ያበላሸ ሌላ ንግግርን ለማስተካከል የተደረገ ነው። ይኸውም በኦሪት ዘፍጥረት ምዕራፍ 3 ላይ ከዋነኞቹ ከመላእክት አለቆች መካከል አንዱ የነበረ ሳጥናኤል የወደቀው መልአክ ሰይጣን በእባብ ሥጋ ተሰውሮ ከአንዲት ሴት ጋር ተነጋግሮ ያቺ ሴት የእባቡን ቃል በመስማቷ ምክንያት የሰው ልጅ ከገነት ምን አለ? ወጣ፣ ከክብሩ ተዋረደ፣ ጸጋ ክብሩን አጣ፣ ሞት ተፈረደበት። ይህ በሆነ በ5500 ዘመኑ እግዚአብሔር የተበላሸውን የሰው ልጅ ታሪክ ሊያስተካክል በረከሰው መልአክ በዲያብሎስና በሔዋን መካከል በሴቲቱ መካከል የተደረገውን ንግግር የሚለውጥ ሌላ ንግግር ሊያስደርግ ከዋነኞቹ አለቆች አንዱ ሊቀ መላእክት ቅዱስ ገብርኤልን ወደ አንዲት ድንግል ላከው። ይህ ቃለ ምልልስ የሰው ልጆችን ሁሉ ከገነት በወጣነው ፈንታ ወደ ገነት የመለሰ የእኛን ድህነት ያስጀመረ ነው። በስድስተኛው ወር መልአኩ ገብርኤል ናዝሬት ገሊላ ወደምትባል ከተማ ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ተላከ። የድንግሊቱም ስም ማን ነበረ? ማርያም ነበረ ይላል ሉቃስ። አስቀድሞ ነቢዩ ኢሳይያስ የተናገረውን ትንቢት መፈጸሙን ነው እያስረዳን ያለው። ነቢዩ ኢሳይያስ በትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ እነሆ ድንግል ትጸንሳለች ወንድ ልጅም ትወልዳለች ብሎ ነበረ። ድንግል አለ እንጂ ስሟን አልተናገረም። እነሆ ድንግል ምን ትላለች? ትጸንሳለች አለ። ቅዱስ ሉቃስ ከ5500 ዘመን ፍጻሜ በኋላ ይህንን ሲጽፍ ምን አለ? የድንግሊቱም ስም ማን ነበረ? ማርያም ነበረ። ትጸንሳለች ትወልዳለች ተብሎ የተነገረላት ድንግል ማርያም ነበረች። አሁን ዛሬ የምንማረው ይህች ድንግል ለምንድን ነው በዚህ ደረጃ ክብር የምንሰጣት? በተለይ ኦርቶዶክሳውያን የእመቤታችን የቅድስት ድንግል ማርያምን በዓሏን እናከብራለን፣ ስሟን እንጠራለን፣ በስሟ እንጠራለን፣ ክብር እናደርጋለን። ይህንን ስናደርግ ጥያቄ የሚፈጠርባቸው ጎረቤቶችም አሉን። ውስጥም ሆነን ደግሞ ግራ የሚገባው ሰው አለ። ትንሽ አልበዛም ወይ ብሎ የሚያስብ ሰው አለ። እንደው ለድንግል ማርያም የሚሰጠው ቦታ ትንሽ አልበዛም ወይ እንደው እግዚአብሔር ቅር እንዳይለው ብሎ የሚከፋው ሰው ሁሉ አለ፣ የሚጨንቀው ሰው አለ። እመቤታችን በጣም መዝሙር እንኳን ሲዘመር አንዳንድ ሰው እንዲህ ጉባኤ መሃል ቁጭ ብሎ 3 መዝሙር የድንግል ማርያም ተዘምሮ የጌታ አንድ ከተዘመረ እሷ 3 ለ1 እየመራች የሚመስለው ሰው አለ። የምትበልጠው የሚመስለው ሰው አለ። በዓል ሲከበር እመቤታችን የበለጠች የሚመስለው ሰው አለ። እኔ አንድ ጥያቄ ልጠይቃችሁ። ፀሐይ ሁላችንም እናውቃለን። አሁን ስለመሸ ነው ፀሐይ ትወጣለች። ፀሐይ በወጣች ሰዓት ዓለም ላይ ያለነው ሰዎች ስንት ሻማ ብናበራ ነው የፀሐይዋን ብርሃን ልንውጠው የሚችል? እንችላለን? እዚህ ያለው ሰው በሙሉ ትልልቅ ፓውዛ በእጁ መብራት ቢያበራ የፀሐይን ብርሃን ሊውጠው ይችላል? ክርስቶስ እኮ ፀሐይ ነው። ስሜን ለምትፈሩ ለእናንተ የጽድቅ ፀሐይ ትወጣላችኋለች የተባለ የማይገባ የማይወጣ ፈረቃ የሌለበት ፀሐይ መድኃኒታችን ኢየሱስ ክርስቶስ። ክርስቶስ ፀሐይ ነው። ድንግል ማርያም እንደ ጨረቃ ነች። ቅዱሳን እንደ ከዋክብት ናቸው። የከዋክብት ብዛት የፀሐይን ብርሃን ሊውጠው ይችላል? አይችልም። ስለዚህ ቅዱሳን ሲበዙ እግዚአብሔር ይወጣል ብሎ የሚያስብ ሰው የእግዚአብሔርን ክብሩን ካለመረዳት።
ነገር ግን ድንግል ማርያምን በዚህ ደረጃ እንድናከብራት እንድንወዳት ያደረገን ምንድነው? በተለይ በነገረ ድህነት የሰው ልጅ ከሲኦል ወደ ገነት ከሞት ወደ ሕይወት በመጣበት በመድኃኒታችን በኢየሱስ ክርስቶስ የማዳን ሥራ ውስጥ ድንግል ማርያም የነበራት ሚና ምንድነው? ወይስ ምንም አልነበረችበትም? ይህንን አጥርተን ለማየት እንሞክራለን። የመጀመሪያው እመቤታችን በእኛ መዳን ያላት ድርሻ ምንድነው? ሁለተኛ ምእመናን፣ አንዳንድ ሰው ደግሞ ድንግል ማርያምን ያከበረ መስሎት ምን ይላል? ድንግል ማርያም እኮ መከበር አለባት፣ ምክንያቱም ምንም ቢሆን እኮ የወለደችው አምላክን ነው ይላል። ምንም ቢሆን የወለደችው ማንን? አሁን ምንም ቢሆን የሚያስብል ነገር ምን መጣ? ሁለተኛው ምእመናን፣ ልክ ነው፣ እመቤታችን አምላክን መውለዷ ክብር ነው፣ ጸጋ ነው። ነገር ግን አንድ ቃል ከኔ ጋር ትላላችሁ። እመቤታችን ቅድስት ድንግል ማርያም ቅድስት የሆነችው በሉ እስኪ፣ ቅድስት የሆነችው አምላክን ስለወለደች ሳይሆን አምላክን የወለደችው ምን ሆና ስለተገኘች ነው? ቅድስት ሆና ስለተገኘች። አምላክን መውለዷ ታይቶ አይደለም ቅድስና የተሰጣት። አምላክ ከሷ እንዲወለድ ያደረገው በዓለም ላይ ካሉ ብዙ ድንግልናቸውን ጠብቀው ከሚኖሩ ሴቶች ለይቶ እሷ ጋር እንዲመጣ ያደረገው ሌሎች ላይ ያላገኘው ንጽህና ቅድስና ማን ላይ ተገኝቷል? እመቤታችን ላይ ተገኝቷል። እነዚህን ሁለት ነገሮች እንማራለን። እግዚአብሔር አምላካችን በቸርነቱ እንዲያስተምረን እንዲመክረን ቅዱስ ፈቃድ ይሁንልን። የመጀመሪያው ምእመናን፣ ድንግል ማርያም በእኛ መዳን ያላትን ድርሻ ለማወቅ እኔ አንድ ጥያቄ ጠይቂያችሁ ልጀምር። እመቤታችን ቅድስት ድንግል ማርያም ጌታን ከመጽነሷ በፊት እንደምትጸንሰው ተነግሯታል ወይስ ጽንሱን አይታን ያወቀችው? አላችሁ አይደለ? ቀድሞ ተነግሯታል ወይስ ጽንሱን አይታን ያወቀችው? ማን የነገራት? ኢትዮጵያዊ ሊቅ አባ ጊዮርጊስ ዘጋስጫ ምን ይላል? ድንግል ማርያም ሳይነገራት ጸንሳ ሆዷ ገፍቶ ብታይ ኖሮ ወይ ህመም ይመስላታል ወይ የሆነ ነገር ይመስላታል፣ ትረበሻል። ሁለተኛ አይደለም ተጸንሶ ለመወለድ እግዚአብሔር ለማዳን እንኳን የሰው ነፃ ፈቃድ አይነካም። ሊፈውስ እንኳን ሲፈልግ አስፈቅዶ ነው ልትድን ትወዳለህን ይላል። ስለዚህ ድንግል ማርያም ነፃ ፈቃዷ መጠበቅ ስላለበት በመጀመሪያ እግዚአብሔር ወደ ድንግል ማርያም መልእክተኛ ላከ። በስድስተኛው ወር ገብርኤል መልአክ ከእግዚአብሔር ዘንድ ተላከ። ከዋነኞቹ አለቆች አንዱ፣ ተራ መልአክ አይደለም ወደ ድንግል ማርያም የመጣው። ከሰባቱ ሊቃነ መላእክት አንዱ ቅዱስ ገብርኤል፣ ገናናው መልአክ፣ ያ የባቢሎንን እሳት ያልፈራው ኃያሉ መልአክ ቅዱስ ገብርኤል እየበረረ ወደ 15 ዓመቷ ብላቴና ወደ ድንግል ማርያም ተላከ። ከፊቷ ቆሞ ሰላምታ አቀረበላት። ጸጋን የተሞላሽ ሆይ ምን ይበልሽ? አንቺ ከሴቶች ተለይተሽ ምን ያልሽ ነሽ? ልብ አድርጉ። ገብርኤልን የላከው ማን ነው? ምእመና ማን የላከው? ገብርኤል የሚናገረው ማን ተናገር ያለውን? እግዚአብሔር ተናገር ያለውን። ጸጋን የተሞላሽ ሆይ ደስ ይበልሽ የሚለው ቃል ገብርኤል ይናገረው እንጂ ከእግዚአብሔር የተላከ መልእክት ነው። የራሱ የገብርኤል አይደለም። በል የተባለውን ነው ያለው። ጸጋን የተሞላሽ ሆይ ምን ይበልሽ? ልብ አድርጉ። ከባለስልጣን እኮ ነው ተልኮ የመጣው፣ ከበላይ ነው የመጣው። መጥቶ ቀጥታ ወደ ጉዳዩ አልገባም። ማርያም ሆይ ጌታን እንድትወልጁ ተወስኗል ልነግርሽ ነው ብሏት አልተሰወረም። በመጀመሪያ ወደ ጉዳዩ ራሱ አልገባም። አደግድጎ ቆሞ ገናናው መልአክ ገብርኤል በ15 ዓመቷ ብላቴና በድንግል ማርያም ፊት የክብር ሰላምታ አቀረበ። ጸጋን የተሞላሽ ሆይ ምን ይበልሽ አለ። ክብር ምስጋና ይድረሳት እመቤታችን። ጸጋን የተሞላሽ ሆይ ምን ይበልሽ? አሁን ለመድነውና ይገርማችኋል። አሁን በየቀኑ መቼ ጸጋን የተመላሽ ሆይ ደስ ይበልሽ እንላለን አይደል? ለመድነው እንጂ ውስጡ በጣም ቀላል ትርጉም ያለው አይደለም። ምን ማለት ነው ጸጋን የተመላሽ ሆይ ማለት? ቅዱስ ጳውሎስ ስለ ጸጋ ሲናገር ምን ይላል? የጸጋ ስጦታ ልዩ ልዩ ነው፣ መንፈስ ቅዱስ ግን አንድ ነው ይላል። ለየሰው የሚሰጠው ጸጋ የተለያየ ነው። ለአንዱ የመፈወስ ጸጋ ይሰጠዋል፣ ሀብተ ፈውስ ይሰጠዋል። አጥምቆ የመፈወስ ጸልዮ የማዳን ጸጋ ይሰጠዋል። ለአንዱ የማስተማር ጸጋ፣ ለአንዱ ቁጭ ብሎ የመማር ጸጋ፣ ለአንዱ ዜማ የማዜም ቅዳሴ የመቀደስ ማህሌት የመቆም መዝሙር የመዘመር ጸጋ ይሰጠዋል። ለአንዱ ደግሞ የመመጽወት ጸጋ ይሰጠዋል። አንዳንድ ሰዎች መስጠት ይሆንላቸዋል፣ ይሳካል። ለአንዱ አግብቶ ወልዶ የመኖር ጸጋ ይሰጠዋል። ልጆች የእግዚአብሔር ምኖች ናቸው፣ ስጦታዎች ናቸው። ስለዚህ ጸጋ መውለድ ጸጋ ነው። ለአንዱ ደግሞ መንኩሶ ባህታዊ ሆኖ መነኩሴ ሆኖ በንጽህና በድንግልና የመኖር ጸጋ ይሰጠዋል። የየሰው ጸጋ ምን ያለ ነው? የድንግል ማርያም ጸጋዋ ምንድን ነው?
ቅዱስ ገብርኤል መጥቶ ይህ ነው ጸጋሽ አይደለም ያላት። ጸጋን ምን ያልሽ ወይ እግዚአብሔር ለፍጡር ከሚሰጠው ጸጋ ከሷ ያጎደለባት አንድም ጸጋ የለም። የጸጋው ማከማቻ ግምጃ ቤቱ ድንግል ማርያም ስለሆነች ጸጋን የተሞላሽ ወይ ምን ይበልሽ አላት። ምን የሌላት ጸጋ አለ? ምንድነው ስሟ? እስቲ ድንግል ናት ወይስ እናት ናት? ድንግል ማርያምን ምን ብለን እንጥራት ይላል ቅዱስ ኤፍሬም። ጌታ ሆይ እናትህን ማን ብለን እንጥራት? ድንግል እንዳንላት ልጅ ታቅፋ ስታጠባየናት፣ እናት እንዳንላት ደግሞ ድንግል ሆና አየናት። እናትህን ማን ብለን እንጥራት? እናትህን መጥራት እንዲህ ከከበደ ጌታ ሆይ አንተን በምን አንደበት እንጠራሃለን ይላል። ስለዚህ ገብርኤል ጸጋን የተሞላሽ ያለ ከራሱ ከገብርኤልም በጸጋ ትበልጣለች። ቅዳሴያችንን ሰምታችሁ ከሆነ ለሚካኤል ምሕረት ተሰጠው ይላል። ለገብርኤል ብስራት ወብስራት ለገብርኤል ብስራት ለገብርኤል ተሰጠው ወሀብተ ሰማያት ለማርያም ድንግል የሰማይን ሀብት ሁሉ ግን ለድንግል ማርያም ሰጣት ይላል። ለፍጡር ከሚሰጥ ጸጋ ያልተሰጣት የለም። ስለዚህ ገብርኤል ቆሞ ጸጋን የተሞላሽ ሆይ ምን ይበልሻል? አንቺ ከሴቶች ተለይተሽ የተባረክሽ